የቦሌና የሜክሲኮ እይታ ያላቸው ሆቴል ስታንዳርድ አፓርትመንቶችን ትልቅ በጀት ሳይመድቡ የዱባይ ስታንዳርድ ያላቸውን ቤቶች የቤት ባለቤት ልናደርገውት ነው። እንዴት ካሉ እያስገነባናቸው ባሉት አስፓልት ዳር ፕሮጀክቶች ለኢንቨስትመንት ምቹ የሆኑትን ከባለ አንድ እስከ ባለ 4 መኝታ ቤቶችን እንዲሁም ፔንታውስ ቤቶችን ምቹ በሆነ ከወለድ ነጻ ያከፋፈል ስርዓት በአነስተኛ ቅድመ ክፍያና ከዝቅተኛ እስከ ከፍተኛ ፍሎር አማራጭ ይዘንልዎት መጥተናል። ከአስፓልት ቅርብ መሆኑ ለኢንቨስትመንት ተመራጭ አድርገዋል። ለበለጠ መረጃ በስልክ ቁጥር በ0992 53 55 31 ወይም በ0997 45 51 23 ይደውሉልን። ዲኤምሲ ሪል ስቴት። ጤና ይስጥልኝ ተመልካቾቻችን፣ ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። የአሜሪካ የተወካዮች ምክር ቤት አፈ ጉባኤ ማይክ ጆንሰን የኢራን ግጭት በቅርቡ ወደ አዲስ ምዕራፍ እንደሚሸጋገር ገለጹ። አፈ ጉባኤው ለፋክስ ኒውስ በሰጡት መግለጫም በጣም በቅርቡ ወደ አዲስ ምዕራፍ ውስጥ እንገባለን ብዬ አስባለሁ። በአዲሱ ምዕራፍ ወዳጅ ሀገሮች እገዛ እንደሚያደርጉልንና ይህንን ጉዳይ ወደ ማጠቃለያው እንደምናደርሰው አምናለሁ ብለዋል። ጆንሰን አክለውም የእባቡን ራስ ቀጥቅጠናል፣ ትልቋም የሽብርተኝነት ስፖንሰር ሀገር የኒኩሌር ባለቤት እንዳትሆን ማድረግ አለብን። ይሄ ላለፉት 50 ዓመታት የእያንዳንዱ አስተዳደር ግብ የነበረ ቢሆንም ዶናልድ ትራምፕ ግን እውን አድርገውታል ሲሉ ተናግረዋል። በተጨማሪም የነዳጅ መርከቦች በሆርሙዝ ባህረ ሰላጤ በኩል ጉዞ መቀጠላቸውን የገለጹት አፈጉባኤው በድርድር ወቅት በቴሄራን ላይ ያለው አለመተማመን ትልቅ ተግዳሮት መሆኑን አንስተዋል። በድርድር ጠረጴዛው ማዶ ያሉትን ኢራናውያንን ማመን አይቻልም፣ ዋናው ፈተናም ይሄው ነው ሲሉ አብራርተዋል። ይህ የአፈጉባኤው አስተያየት የትራምፕ አስተዳደር ኢራን ላይ የከፋ ማዕቀብ ለመጣል መዛቱን ተከትሎ የተሰማ ነው። ኢራን ከአሜሪካም ከምዕራባውያን ሀገራትና ከተባበሩት መንግስታት ድርጅት የተጣሉባትን ተከታታይ ማዕቀቦች መጋፈጥ ከጀመረች እንደ ፈረንጆቹ አቆጣጠር ከ1979 ጀምሮ ወደ ግማሽ ክፍለ ዘመን የሚጠጋ ጊዜ ሆኗታል። የማዕቀቡ ሰንሰለት የጀመረው እንደ ፈረንጆቹ አቆጣጠር በ1979 በኢራን የተቀሰቀሰውን አብዮት ተከትሎ ለምዕራባውያን ቅርብ የነበሩት መሪ ራዛ ፓህላቪ ከስልጣን መውረዳቸውን ተከትሎ ነው። በወቅቱ ዋሽንግተን ማዕቀቡን የጣለችው የኢራን ተማሪዎች በቴሄራን የሚገኘውን የአሜሪካ ኤምባሲ በመውረር አሜሪካውያንን በማገታቸው እንደነበር ይታወሳል። አሜሪካም በአብዮቱ ማግስት ከኢራን የነዳጅ ምርት ማስገባቷን ያቆመች ሲሆን 12 ቢሊዮን ዶላር የሚገመት የኢራን ሀብትና ንብረትም አግዳ ነበር። በወቅቱ ከአነስተኛ ስጦታዎች፣ ከመረጃ ቁሳቁሶች፣ የምግብ ነክ ምርቶችና ከተወሰኑ ምንጣፎች ውጪ ማንኛውም የኢራን ምርት ወደ አሜሪካ እንዳይገባ ተከለከለ። የማዕቀብ እርምጃው እንደ ፈረንጆቹ አቆጣጠር በ1995 በፕሬዝዳንት ቢል ክሊንተን ዘመን ይበልጥ ተጠናክሮ የቀጠለ ሲሆን የአሜሪካ ኩባንያዎች በኢራን የነዳጅና ጋዝ ዘርፍ ላይ እንዳይሰማሩና ከሀገሪቱ ጋር የንግድ ግንኙነት እንዳያደርጉ ታግደዋል። ከዓመት በኋላም የአሜሪካ ኮንግረስ በኢራን የኃይል ዘርፍ ላይ በዓመት ከ20 ሚሊዮን ዶላር በላይ ኢንቨስት የሚያደርጉ የውጭ ሀገር ኩባንያዎች ጭምር ማዕቀብ እንዲጣልባቸው የሚያስገድድ ሕግ አጽድቋል። እንደ ፈረንጆቹ አቆጣጠር በታህሳስ 2006 የዓለም አቀፉ ማህበረሰብ ትኩረት ወደ ቴሄራን የኒኩሌር መርሃ ግብር ዞረ። ቻይናም፣ ሩሲያም፣ እንግሊዝና ፈረንሳይ የሚገኙበት የመንግስታቱ ድርጅት የጸጥታው ጥበቃ ምክር ቤት በኢራን የኒኩሌር ቁሶችና ቴክኖሎጂ ንግድ ላይ ማዕቀብ በመጣል በሂደቱ እጃቸው አለበት የተባሉ ግለሰቦችና ኩባንያዎችን ንብረት አገደ። ይሄ ማዕቀብ የኢራንን ኒኩሌር አቅም ለመግታት ያለመ ቢሆንም እንደ አውሮፓውያኖቹ አቆጣጠር በ2002 ተቋርጦ የነበረው የዩራኒየም የማበልጸግ መርሃ ግብር በ2005 መገባደጃም ዳግም አገረሸ። በዚህም የተባበሩት መንግስታት ድርጅት እና የአውሮፓ ህብረት ማዕቀቦቻቸውን ይበልጥ አጠናክረው ቀጠሉ። አስገራሚው የዲፕሎማሲ ስኬት የታየው እንደ ፈረንጆቹ አቆጣጠር በ2015 ነበር። ኢራን ከአሜሪካም፣ ከአውሮፓ ህብረት፣ ከቻይና፣ ከፈረንሳይ፣ ከጀርመን፣ ከሩሲያና ከእንግሊዝ ጋር የተፈራረመችው ታሪካዊ የተባለ የኒኩሌር ስምምነት ነው። ስምምነቱ ኢራን የኒኩሌር መርሃ ግብሯን እንድትገድብ፣ በምላሹ ደግሞ የተጣሉባት ማዕቀቦች ሙሉ በሙሉ እንዲነሱላት
እንዲያደርጉላት የሚደነግግ ነበር። ይሁን እንጂ ይሄ ሰላም ብዙም አልዘለቀም። በ2018 ፕሬዝዳንት ዶናልድ ትራምፕ በመጀመሪያ የሥልጣን ዘመናቸው አሜሪካም ከኒኩሌር ስምምነቱ መውጣቷን አወጁ። በቴሄራን ላይ ከፍተኛ ጫና የመፍጠር ዘመቻ የጀመሩት ትራምፕ በስምምነቱ መሠረት ተነስተው የነበሩትን ማዕቀቦች በሙሉ በድጋሜ እንዲጣሉ አድርገዋል። በ2019 የትራምፕ አስተዳደር የኢራንን አብዮታዊ የበላይ የጦር አዛዥ ማለትም ራሱ ጦሩን በአሸባሪነት ሲፈርጁ በፔትሮ ኬሚካልና በማዕድን ዘርፍ እንዲሁም በከፍተኛ የኢራን ባለሥልጣናት ላይ ያነጣጠሩ ተጨማሪ ማዕቀቦች ተጣሉ። የትራምፕ አስተዳደር የጥቃት እርምጃ እንደ ሁለተኛው ማለትም በ2020 ከፍተኛ ደረጃ ላይ የደረሰ ሲሆን የኢራን የበላይ ጦር አዛዥ ጀነራል ቃሲም ሱሊማኒ ባግዳድ በተፈጸመ የአሜሪካ ድሮን ጥቃት ተገደሉ። በዚህም አልቆመም። ተጨማሪ ማዕቀቦች በሀገሪቱ ላይ ተደራረቡ። ከ2021 እስከ 2025 ስልጣን ላይ የነበረው የጆ ባይደን አስተዳደርም አብዛኞቹን የትራምፕ ዘመን የአሜሪካ ማዕቀቦች እንዳሉ አስቀጥሏቸዋል። የጉዳዩ የቅርብ ጊዜ ኩነት የሚያሳየው የኢራን የኒውክሌር መርሃ ግብር አሁንም የዓለም ስጋት መሆኑን ነው። ባለፈው መስከረም የተባበሩት መንግስታት ድርጅት ጸጥታው ጥበቃ ምክር ቤት በኢራን ላይ የተጣሉትን ኢኮኖሚያዊ ማዕቀቦች በቋሚነት ለማንሳት የቀረበውን የውሳኔ ሐሳብ ውድቅ ማድረጉን ተከትሎ የተመድ ማዕቀቦች በድጋሜ በኢራን ላይ እንዲጸኑ ሆነዋል። ዛሬም የአሜሪካ መሪዎች ታይቶ ያልታወቀ ያሉትን ማዕቀብ ለመጣል እየዛቱ ሲሆን ኢራንም በስከዛሬው ያልበገሬነት ጽናቷም ቀጥላበታለች። ይህ በእንዲህ እንዳለ የኢራን ፖሊስ አዛዥ የኢኮኖሚ ቅሬታዎች አመፅ ሊቀሰቅሱ እንደሚችሉ አስጠንቅቀዋል። የፖሊስ ዋና አዛዥ የውጭ ጠላቶች ያሏቸው አካላት በሀገሪቱ ያለውን የኢኮኖሚ ችግር፣ የነዳጅ ዋጋ መናርና ስራ አጥነትን በመጠቀም ህዝባዊ አመፅ ለመቀስቀስ እየሞከሩ ነው ሲሉ ከሰዋል። ዋና አዛዡ አህመድ ሬዛ ራዳን ዛሬ በሰጡት መግለጫም ጠላቶቻችን የኑሮ ውድነት፣ የነዳጅ ዋጋ መናር፣ አጠቃላይ የኢኮኖሚና ስራ አጥነት ያሉ ሰበቦችን በመጠቀም በሀገሪቱ አለመረጋጋት ለመፍጠር እየተንቀሳቀሱ ነው ብለዋል። ከዚህ በተጨማሪም ራዳን የፖሊስ አባላት በማህበራዊ ሚዲያ ላይ ህዝቡን ለአመፅና ለተቃውሞ የሚያነሳሱ ግለሰቦችን ለይተው እንዲያውቁና አስፈላጊውን እርምጃ እንዲወስዱ ጥሪ አቅርበዋል። በሌላ ዜና የኢራን መንግስታዊ ቴሌቪዥን በፕሬዝዳንት ትራምፕ ልጅ ባሮን ትራምፕ ላይ ያነጣጠረና የ10 ሚሊዮን ዶላር ወሮታን የጠቀሰ አንድ ዘገባ አስተላልፏል። በግምት ለ3 ደቂቃ ያህል የቆየው ይሄ ዘገባም ትኩረቱን በባሮን ትራምፕ ላይ ያደረገ ሲሆን እርሱን ማግኘት የሚቻልባቸውን መንገዶች ለመለየት የሚደረጉ ሙከራዎችን በምስል አስደግፎ አቅርቧል። ለዚህም የስለላ ስራዎችን፣ የበይነ መረብ የኦንላይን እንቅስቃሴዎችንና በዙሪያው ያሉ ሰዎችን የሚያሳዩ የተቀነባበሩ ግራፊክሶችን ተጠቅሟል። ዘገባው ከዚህ ጥረት ጋር የተያያዙ ናቸው ያላቸውን ቦታዎችና የኦንላይን ገጾች ያሳየ ሲሆን በፕሬዝዳንቱ ልጅ ዙሪያ ያሉ የማኅበራዊ ግንኙነት ትስስሮችን ለመቅረጽና የሚስጥር ጥበቃ ከበባዎችን ሰብሮ ለመግባት የተደረጉ ሙከራዎችን በምስል አስፍሯል። እንዲህ አይነት ይዘት ያለው መረጃም በኢራን መንግስታዊ ቴሌቪዥን ላይ እንዲሰራጭ መወሰኑ በራሱ ትልቅ ትርጉም አለው። በትራምፕና በሌሎች የአሁኑም ሆኑ የቀደሙ የአሜሪካ ባለሥልጣናት ላይ የሚሰነዘሩ ዛቻዎች በኢራን የፖለቲካ ንግግሮች፣ ከመንግስት ጋር ግንኙነት ባላቸው መገናኛ ብዙሃንና በሰልፎች ላይ ለዓመታት ሲስተዋሉ የቆዩ ሲሆን የአሜሪካ ባለሥልጣናት ጣታቸውን ቴሄራን ላይ ከቀሰሩባቸው የግድያ ሴራዎች ጋርም የሚገናኙ ናቸው። ከዚህ ቀደምም ትራምፕንና ባለቤታቸውን ሜላኒያን ኢላማ ያደረጉ ተመሳሳይ ተንቀሳቃሽ ምስሎች ወይም ቪዲዮዎች ተለቀው ነበር። ቀደም ሲል የኢራን አብዮታዊ ጦር አዛዥ ቃሲም ሱሌይማኒ በአሜሪካ መገደላቸውን ለመበቀል የቀድሞውን የብሔራዊ ደህንነት አማካሪ ጃን ቦልተንን ጨምሮ ከፍተኛ የአሜሪካ ባለሥልጣናትን ለመግደል አቅደው እንደነበር ይታወሳል። ራሳቸው ትራምፕም የኢራን የግድያ ሴራዎች ኢላማ ሆነው ቆይተዋል። የኢራን ዛቻዎች በፕሬዝዳንቱ ዙሪያ ያለው ጥበቃ እንዲጠናከር ምክንያት ሆነዋል። እንዲህ አይነቱ የዛቻ ንግግር በየካቲት 28 በተቀሰቀሰው ጦርነት የአሜሪካና የእስራኤል ጥቃቶች የኢራኑን የበላይ መሪ አሊ ካማኒንና ሌሎች ከፍተኛ የኢራን ወታደራዊና የፖለቲካ መሪዎችን ከገደሉ በኋላም በከፍተኛ ሁኔታ ጨምሯል። ከዚያን ጊዜ ጀምሮ የበቀል ጥሪዎች የጽንፈኛ ቡድኖች ዋነኛ መልእክት ሆነዋል።
በካማኒ ቀብር ላይ የተገኙ በመቶ ሺዎች የሚቆጠሩ ሰዎች በአሜሪካና በእስራኤል ላይ መፈክሮችን ያሰሙ ሲሆን አንዳንድ ጽንፈኞች ደግሞ የትራምፕን መገደል በይፋም ጠይቀዋል። የአሁኑ ስርጭት ትኩረቱን ከትራምፕና በቀጥታ ከኢራን ፖሊሲ ጋር ንክኪ ካላቸው የአሜሪካ ባለሥልጣናት ወደ ፕሬዝዳንቱ ቤተሰብ መዞሩን ያመላከተ ሆኗል። በዘገባው ማብቂያ ላይ ተራኪው ባሮን ትራምፕን ኢላማ ላደረጉ ጥቃቶች የተመደበውን የ10 ሚሊዮን ዶላር ወሮታ ለመቀበል ብዙዎች ፈቃደኛ ሊሆኑ ይችላሉ ሲል ደምድሟል። ይህ አዋዜ ነው። የቦሌና የሜክሲኮ እይታ ያላቸው ሆቴል ስታንዳርድ አፓርትመንቶችን ትልቅ በጀት ሳይመድቡ የዱባይ ስታንዳርድ ያላቸውን ቤቶች የቤት ባለቤት ልናደርገውት ነው። እንዴት ካሉ እያስገነባናቸው ባሉት አስፓልት ዳር ፕሮጀክቶች ለኢንቨስትመንት ምቹ የሆኑትን ከባለ 1 እስከ ባለ 4 መኝታ ቤቶችን እንዲሁም ፔንታውስ ቤቶችን ምቹ በሆነ ከወለድ ነጻ ያከፋፈል ስርዓት በአነስተኛ ቅድመ ክፍያና ከዝቅተኛ እስከ ከፍተኛ ፍሎር አማራጭ ይዘንልዎት መጥተናል። ከአስፓልት ቅርብ መሆኑ ለኢንቨስትመንት ተመራጭ አድርገዋል። ለበለጠ መረጃ በስልክ ቁጥር በ0992535531 ወይም በ0997455123 ይደውሉልን። ዲኤምሲ ሪል ስቴት